በዛሬ ቪዲዮ ሽበት የሚያጠፋ የፀጉር እድገት የሚያፋጥን ፀጉር በፍጥነት ያለማቋረጥ የሚያሳድግ የፀጉር ውህድ ይዤላችሁ መጥቻለሁ። ለሚረግፍ ፀጉር፣ ለሚሰባበር፣ ለሚነቃቀል ፀጉር አንድ ጊዜ ብቻ ስትቀቡት ያስቆምላችኋል። ፀጉራችሁ ያማረና ጥቁር የሆነ ከለር ይሰጣችኋል። ሁላችሁም ተጠቀሙት። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ እንግዲህ ብዙዎቻችሁ በጠየቃችሁኝ መሰረት ነው የሽበት እባክሽ የሽበት ውህድ ስሪልኝ ብላችሁ ጠይቃችሁኛል። ከዚህም በፊት ብዙ ቪዲዮዎች የሽበት ውህድ ሰርቻለሁ። ፕሮፋይሌን ተጭናችሁ ገብታችሁ ማየት ትችላላችሁ። የዛሬው ግን ይለያል። ፀጉር ያሳድጋል። ፀጉር እንዳይሰባበር እንዳይነቃቀል ያደርጋል። በተለይ ከግንባራችሁ ላይ የሚበቅሉ ትንንሽ ሽበቶች ያጠፋላችኋል። ወንዶችም መጠቀም ትችላላችሁ። ለወንዶችም ይሆናል። ለጺማችሁ ሽበት ያለበት ቦታ ለጺምም ይሆናል። ፀጉራችሁ አጠቃላይ ጥቁር ነው የሚያደርግላችሁ። በ30 ደቂቃ ውስጥ ብቻ ተቀብታችሁ ጥቁር ነው የሚያደርግላችሁ። ቀጥታ ወደ አሰራሩ እንገባለን። ወደ አሰራሩ ስንገባ እዚህ ጋር የምጠቀመው ወረቀል ጋር ነው። ወረቀል ጋር እንግዲህ ለፀጉር እድገት ብትሉ ሽበት የሚያጠፋ በተለይ አገራችን ላይ እርጥቡ ካገኛችሁ ሁልጊዜ እንደምላችሁ እርጥቡን ካገኛችሁ ፈጭታችሁ ወይም ወቅጣችሁ ውሃውን ብቻ በመጠቀም ሽበታችሁ ማጥፋት ትችላላችሁ። በቀጣይ ጥቁር አዝሙድ እጠቀማለሁ። መድኃኒት የሆነው ጥቁር አዝሙድ ለፀጉር እድገት፣ ለፀጉር ለራስ ምታት ብትሉ ጥቁር አዝሙድ አንድ ማንኪያ እጠቀማለሁ። አንድ ማንኪያ ተልባ ጨምሬያለሁ። ቪዲዮን ተቆርጦብኝ ነው ስቀርጽ ቪዲዮን ስለተቆረጠብኝ እናንተ አንድ ማንኪያ ተልባ መጨመር ትችላላችሁ። በቀጣይ አንድ ማንኪያ ሩዝ እጨምራለሁ። እስካሁን የተጠቀሟቸው ግብአቶች ወረቀል ጋር፣ ጥቁር አዝሙድ አንድ ማንኪያ፣ ተልባ አንድ ማንኪያ፣ ሩዝ አንድ ማንኪያ፣ ቁርንፉድ እንደዛው አንድ ማንኪያ ያልሞላ እጠቀማለሁ። እነዚህን ግብአቶች 2 ብርጭቆ ውሃ ጨምሬ በእሳት ለግማሽ ሰዓት ለ30 ደቂቃ አፈላቸዋለሁ። ለ30 ደቂቃ። በነገራችን ላይ ይሄንን ለፀጉር ስፕሬም ይሆናል። እንደ ፀጉር ሻምፖ ጨምራችሁ መጠቀም ትችላላችሁ። እንደዚህ ከሰራችሁት በኋላ ሻምፖ ትንሽ እየጠባ አድርጋችሁ እንደ ሻምፖ መጠቀም ትችላላችሁ። ዛሬ ግን የምንሰራው የሽበት ማጥፊያ ነው። ፀጉራችን በዛውም እያሳደግን ፀጉራችን እያለሰለስን ፀጉራችን እንዳይሰባበር እንዳይነቃቀል እያደረግን የሽበት ማጥፊያ ልንሰራ ነው። በዋነኝነት የሽበት ማጥፊያ ስጨምር እንግዲህ ሌላ ግብአት ነው የምጠቀመው። እንደዚህ ፀጉሬን እንዳይጎዳብኝ እንደዚህ ከተጠቀምኩና ካፈላሁ በኋላ በቀጣይ የምጨምራቸው የሽበት ማጥፊያዎች ጨምራለሁ ማለት ነው። እየጨመርኩ አሳያችኋለሁ። እዚህ ጋር ቡና እጠቀማለሁ። ኔስካፌ አንድ ማንኪያ እጠቀማለሁ። አፍልቼ በዚህ መልኩ አጥልዬ አንድ ማንኪያ ቡና ጨምራለሁ። ይህንን በዋነኝነት ሽበት የሚያጠፋ ባለፈ ሰርቼ አዘጋጅቼ አስቀምጬዋለሁ። ቪዲዮን ከፈለጋችሁ ከታች አለላችሁ። ብዙ ግብአቶች ጥቁር አዝሙድ አለበት፣ አብሽ አለበት እና ሽበት የሚያጠፋ የሰራሁት የሽበት ማጥፊያ ነው። አንድ ማንኪያ ጨምራለሁ። እንዴት እንደሰራሁት መጨረሻ ላይ ነግራችኋለሁ። ይሄንን አንድ ማንኪያ የጨመርኩት የሽበት ማጥፊያው መጨረሻ ላይ ነግራችኋለሁ እንዴት አድርጌ እንዳዘጋጀሁት። እንግዲህ ባፈላነው ግብአቶች 2 ማንኪያ ጨምሬያለሁ ማለት ነው። አንድ ማንኪያ ቡና ነው፣ አንድ ማንኪያ ሽበት የሚያጠፋ ነው። 2 ማንኪያ ጨምሬያለሁ። ይሄንን በደንብ አድርገን እናቀላቅለዋለን እስከሚሟሟ ድረስ። ትንሽ ስለማይሟሟ እስከሚሟሟ ድረስ በደንብ አድርገን እንቀላቅለዋለን። በምን እንደሰራሁት ምን እንደሆነ መጨረሻ ላይ ነግራችኋለሁ። ልክ እንደዚህ ራሱ እንደ ስፕሬ መጠቀም ትችላላችሁ። እንደ ስፕሬ ሽበታችሁ እንዲያጠፋላችሁ እንደ ስፕሬ መጠቀም ትችላላችሁ። ግን እንደ ውህድ ግን የምንጨምርበት ግብአት አለ። እንደ ውህድ መጠቀም ከፈለግን እንደ ስፕሬ መጠቀም ትችላላችሁ። ልክ እንደዚህ በእቃችሁ ታደርጉና ይሄንን
እንደ ስፕሬ ጸጉራችሁ ስፕሬ እያደረጋችሁ በደንብ ማሳጅ እያደረጋችሁ አቆይታችሁ መታጠብ ትችላላችሁ። ውህዱን አሁን እኔ የምጨምረው ውህድ ከሌላችሁ እንደ አማራጭ ማለት ነው። አያችሁት? እኔ ማንኛውም ነገር ውህድ ስሰራላችሁ ዘይትም ሆነ ማንኛውም ነገር ስሰራ እንደ አማራጭ ይዤላችሁ እመጣለሁ፣ የማታገኙ ልጆች ማለት ነው። እዚህ ጋር 3 ማንኪያ ጥቁር ሂና እጠቀማለሁ። አስባችሁታል? ቅድም ከጨመርኩት ከሽበት የሚያጠፋው 1 ማንኪያ ጨምር ያለ ከሱ ጋር ጥቁር ሂና ሲቀላቀልበት የጸጉራችሁን ጥቁረት ልነግራችሁ አልችልም። ቀለም መግዛት አይጠበቅባችሁ፣ ከለር መቀባት አይጠበቅባችሁ። ናቹራል የሆነ እንደዚህ በቤታችሁ ውስጥ ሰርታችሁ መጠቀም ትችላላችሁ። አሁን በደንብ አድርገን እንመተዋለን። በደንብ አድርጋችሁ ነው የምትመቱት። ትንሽ ስለሚጓጉል ሂናውን ስለሚጓጉል በደንብ አድርጋችሁ መምታት ይጠበቅባችኋል። እኔ በማሽን ነው የፈጨሁት። እንደዚህ ስመታው እምቢ ብሎኝ በማሽን ነው የፈጨሁት። እናንተ ማሽን ካላችሁ በማሽን መፍጨት ትችላላችሁ። በማሽን ሲፈጭ ክሬም ነው የሚመስለው። አሳያችኋለሁ አሁን እንዴት አድርጌ እንደፈጨሁት። ልክ እንደዚህ ብለው እምቢ ብሎኝ ከዛ በማሽን ነው የፈጨሁት። እናንተም እንደዛው በማሽን ፍጩት ወይም በደንብ አድርጋችሁ ምቱት። አያችሁት? ጥቁረቱ ልነግራችሁ አልችልም። እጃችሁ ብታስነኩ ወዲያው ነው እጃችሁ የሚጠቁርባችሁ። ያው ስትቀቡ ጓንት እየለበሳችሁ መቀባት ይጠበቅባችኋል። እጃችሁ እንዲጠቁርባችሁ ያልፈለጋችሁ ልክ በዚህ መልኩ በቤት ውስጥ የጸጉር ቀለም መስራት ይቻላል። ጸጉር የሚያጠቁር ሽበት የሚያጠፋ ከኬሚካል ነፃ የሆነ በቤታችሁ ውስጥ ልክ እንደዚህ መስራት ትችላላችሁ። የምር እኔ የምሰራቸው ውህዶች ሁልጊዜ አንደኛ ናቸው። እስኪ በኮሜንት አስቀምጡልኝ የምትወዱት ከሆነ የእኔን ስራ የምትወዱት ከሆነ በኮሜንት አስቀምጡልኝ እስኪ እንወደዋለን ብላችሁ። አያችሁት? በመኪና ፈጨሁት፣ በማሽን ማለት ነው። ከፈጨሁት በኋላ ልክ እንደዚህ ክሬም ሆነልኝ። አያችሁት? አሁን ይሄንን እንደዚህ ካዘጋጀን በኋላ የምንጨምርበት ግብአት አለ። እየጨመርኩ አሳያችኋለሁ። ከዛ ለአንድ ቀን እናቆየዋለን። አያችሁት? ክሬም ነው የመሰለልኝ። ልክ እንደዚህ ካዘጋጃችሁት በኋላ ክድን ታደርጉና ለአንድ ቀን ታቆዩታላችሁ። እንግዲህ ሽበት እንዲያጠፋላችሁ እየፈለጋችሁ ስቴፕ ባይ ስቴፕ እኔ የምነግራችሁ ነገር ማድረግ አለባችሁ። እዚህ ጋር የወይራ ዘይት ጨምርበታለሁ። እንቁላል መጨመር ትችላላችሁ፣ እርጎ መጨመር ትችላላችሁ። የወይራ ዘይት ጨምሬያለሁ። ዘይት ከሌላችሁ ማንኛውም ዘይት መጨመር ትችላላችሁ እናንተ። እኔ የወይራ ዘይት ነው የጨመርኩት። ከዛ እንቁላል መጨመር ትችላላችሁ፣ አልጨመርኩም። ሎሚ መጨመር ትችላላችሁ። ትንሽዬ ጸጉራችሁን፣ ጭንቅላታችሁን፣ ቆዳችሁን ጥርት እንዲያደርግላችሁ ፎሮፎር ካለባችሁ ውህዱም እንዲይዝ ያደርግላችኋል። ጸጉራችሁ ሻይን ያደርግላችኋል። ሎሚ ግማሽ ሎሚ ጨምሩበት፣ ወይም አፕል አልቼቶ 1 ማንኪያ ጨምሩበት። እኔም ጨምሬ ነው የተጠቀምኩት። እናንተም ጨምራችሁ ተጠቀሙት። እርጎ እና እንቁላል እንደ አስፈላጊነቱ ከፈለጋችሁ እሱን ጨምሩ። መጀመሪያ ላይ እነግራችኋለሁ ያልኳችሁ ሽበት የሚያጠፋው ባለፈ አዘጋጅቼዋለሁ፣ እያሳየኋችሁ ቪዲዮ ቀርጬ ፖስቼዋለሁ። ከታች አለ ቪዲዮውን የሽበቱ ያዘጋጀሁትን በባለፈ ቪዲዮ ስላለ የባለፈ ቪዲዮ ፕሮፋይሌን ተጭናችሁ ገብታችሁ ማየት ትችላላችሁ። እኔ እንደዛ አዘጋጅቼ አስቀምጬ ነው የምጠቀመው። ለሽበት እንደዚህ ስጠቀም አንዳንድ ማንኪያ እየወሰድኩ እጠቀማለሁ ማለት ነው። እና እናንተም እንደዛ ማድረግ ትችላላችሁ። ይሄንን ውህድ ተቀብታችሁ 1 ሰዓት 30 ደቂቃ አቆይታችሁ መታጠብ ትችላላችሁ። በቆየ ቁጥር ጸጉራችሁ የተሻለ ቆንጆ ይሆንላችኋል። እስከ 2 ሰዓት ድረስ ፕላስቲክ ሽፍን አድርጋችሁ
አቆይታችሁ ታጠቡት። ስትቀቡ በደንብ አድርጋችሁ ማሳጅ አድርጉት ፀጉራችሁን። በአንድ ጊዜ ያጠፋላችኋል። እንግዲህ የዛሬ ቪዲዮ ይሄንን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ። ቪዲዮውን ላይክ አድርጉት። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡልኝ። ኮሜንታችሁ እያንዳንዳችሁ እመልሳለሁ። እንግዲህ ይሄንን ይመስላል። አመሰግናለሁ።